ሰላምና ጤና በያላችሁበት ይሁን። የፌዴራል መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ መረጃ አደርሳችኋለሁ። የልዩ ዘመቻዎች እዝ ያሰለጠናቸውን የእዙና የሪፐብሊካን ጥበቃ ኃይል የሻምበልና የሻለቃ አመራሮች አስመረቀ። በምረቃ ስነ ስርዓቱ ላይ የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ በክብር እንግድነት ተገኝተው መልእክት አስተላልፈዋል። አመራሮቹ ከአሁን በፊት ሲመሩ የመጡና ግዳጃቸውን በብቃት መፈጸም የቻሉ መሆናቸውን ጠቅሰው አሁን ላይ በስልጠና ያገኙትን አቅምና እውቀት ደምረው ውጤታማ ስራ ለመስራት የሚያስችል አቅም መፍጠራቸውንም ነው የጠቆሙት። የነበሩን ጠንካራ ጎኖች በማቀብና ክፍተቶች በመሙላት እንዲሁም ግዳጅን በአጭር ጊዜ መፈጸም የሚያስችል ቁመና በመገንባት በተገቢው መንገድ መስራት ይጠበቅባቸዋል ሲሉም ነው መልእክታቸውን ያስተላለፉት። የልዩ ዘመቻዎች እዝ አመራሮችና የሪፐብሊካን አመራሮች በጋራ መሰልጠን አንዱ ለአንዱ ጋሻና ደጀን በመሆን ግዳጅን ለመፈጸም እንደሚያስችል የጠቀሱት ሌተናል ጀነራል ሹማ አብደታ ቀይ ቦኔት ሁኔታ ቀያሪና ዲሲፕሊን መሆኑንም ገልጸዋል። በዕለቱ የስልጠናውን ሪፖርት ያቀረቡት የአመራር ትምህርት ቤቱ አዛዥ ሌተናል ኮሎኔል ሰማኸኝ ኃይሉ የተሰጠው ትምህርት የአመራር ትምህርት መሆኑን በመጥቀስ ስልጠናውም የነበረውን ክፍተት እንዲሞላና የመሪነት ሚናውን ለማሳደግ በሚያስችል መልኩ እንደነበር ነው የጠቆሙት። ተመራቂ አመራሮችም የወሰዱት ስልጠና ጊዜውን ያገናዘበና ጥሩ አቅምና ግንዛቤ የጨበጡበት እንዲሁም በቀጣይ ግዳጅን በአጭር ጊዜ በላቀ ውጤት መፈጸም የሚያስችል የንድፈ ሀሳብና የተግባር ትምህርት እንደነበረም ገልጸዋል። የመለስተኛ ስታፍ ኮሌጅ በአጭር ኮርስ ያሰለጠናቸውን የሜካናይዝድ የሬጅመንትና የሻምበል አመራሮችን አስመረቀ። በምረቃ መርሃ ግብሩ ላይ በመገኘት የስራ መመሪያ የሰጡት የሜካናይዝድ እዝ ዋና አዛዥ ሜጀር ጀነራል ከፍያለው አምዴ መከላከያ ዘመናዊ ሰራዊትን በመገንባት በኩል በሁሉም ዘርፎች በርካታ ስራዎች መሰራታቸውን ነው የገለጹት። ሰራዊቱን በስልጠናና በክህሎት መገንባት አንዱ የዘመናዊ ሰራዊት ግንባታ መገለጫ በመሆኑ የመለስተኛ ስታፍ ኮሌጅ በየደረጃው ያሉትን የሬጅመንትና የባትሪ አመራሮች በአጭር ኮርስ በአመራርነትና በስልት በማሰልጠን ሰልጣኞቹን አቅም እንዲያገኙ ተደርጓልም ብለዋል። የሜካናይዝድ ክፍሉ እንደ እዝ ከተቋቋመ ጊዜ ጀምሮ በየደረጃው ያሉትን የሰራዊታችንን አባላት በአመራርነትና በቴክኒክ በማሰልጠን ግዳጅን በብቃት በመወጣት የሀገርን ጥቅምና ሉዓላዊነት በአስተማማኝ ሁኔታ እያስከበረ እንደሚገኝም ነው ጀነራል መኮንኑ የገለጹት። የመለስተኛ ስታፍ ኮሌጅ ዋና አዛዥ ተወካይ ኮሎኔል አመኑ መገርሳ መለስተኛ ስታፍ ኮሌጅ የተቋሙን ተልዕኮ ለማሳካት ከሜካናይዝድና እግረኛ የሰራዊት ክፍሎች ተመልምለው ለስልጠና ወደ ኮሌጁ የሚመጡትን ሰልጣኝ መኮንኖች በብቃት በማሰልጠን ሰልጣኞቹ ሙያዊ አቅም እንዲኖራቸውም ተሰርቷል ብለዋል። በዕለቱ በትምህርታቸው የተሻለ ውጤት ያስመዘገቡ አባላት ከሜካናይዝድ እዝ ዋና አዛዥ ሽልማት ተቀብለዋል። የመከላከያ ሚኒስቴር በእቅድና ሪፖርት አሰራር ስርዓትና ስትራቴጂክ እቅድ ዝግጅት ላይ ስልጠና እየሰጠ ነው። በስልጠናው መክፈቻ የተገኙት የመከላከያ ሚኒስቴር ጽህፈት ቤት ኃላፊ ኮሎኔል ግርማ ደምሴ የስልጠናው ዋነኛ ዓላማ ከልዩ ልዩ የተቋሙ የስራ ክፍሎች የሚመጣውን እቅድና ሪፖርት በአንድ ቋት ስር እንዲያልፍ ማድረግ መሆኑን ገልጸው ከየክፍሉ የተውጣጡ ባለሙያዎችና አመራሮችም በስልጠናው ላይ የተሳተፉ እንደሚገኙ ተናግረዋል። ከዚህ በፊት በተናጠል ሲሰጡ የነበሩትን ስልጠናዎች በጋራ መድረክ ለማየትና የጋራ አረዳድ እንዲኖር ታስቦ የተዘጋጀ ስልጠና መሆኑን የገለጹት ኮሎኔል ግርማ የስልጠናው ዋነኛ ጠቀሜታም ከዚህ በፊት የእቅድና ሪፖርት ባለሙያዎች በንድፈ ሀሳብ ደረጃ የጨበጡትን እውቀት ወደ ተግባር ልምምድ በመቀየር ለተቋሙ ስልታዊ እቅድ ማደግና መሻሻል የራሱን አስተዋጽኦ ማበርከት ነውም ብለዋል። የመከላከያ ሚኒስቴር የእቅድና ሪፖርት ዝግጅት ክትትል ዳይሬክተር ኮሎኔል ፈይሳ ታደሰ በበኩላቸው የተቋሙ ስልታዊ እቅድ የጥራት ደረጃውን የጠበቀ ሆኖ እንዲቀጥል እንዲሁም በአመራሮች በፈጻሚ አካላት መካከል የጋራ መድረክ በመፍጠር ረገድ የስልጠናው ሚና ከፍተኛ መሆኑንም ነው የተናገሩት። ኮሩ በራስ አቅም ያሰልጠናቸውን የህግ ሙያተኞች አስመረቀ። በምረቃ መርሃ ግብሩ ላይ የስራ መመሪያ ንግግር ያደረጉት የኮሩ ዋና አዛዥ ብርጋዴር ጀነራል ተሾመ ይመር እንዳሉት ህጎችንና መመሪያዎችን በመረዳት ህዝባዊ ባህሪ የተላበሰ ዘመናዊ የሆነ በዲሲፕሊን የታነጸ ወታደራዊ ጨዋነቱን የጠበቀና ለተልዕኮ ብቁ የሆነ የሰራዊት አመራርም ሆነ አባል ለመገንባት የህግ ሙያተኞች ሚና ትልቅ ነው። ሙያተኞች ከስልጠናው ያገኙትን እውቀት ወደ ክፍሎቻቸው በሚመለሱበት ወቅት ለሰራዊቱ የቅድመ ወንጀል
የመከላከል ትምህርቶችን በተከታታይነት በመስጠትና ግንዛቤውን ከፍ በማድረግ ባለማወቅ የሚፈጸሙ ወንጀሎችን ለማስቀረት ትልቅ ስራ እንደሚጠበቅባቸውም ነው ያሳሰቡት። የኮሩ ፍትህ ኃላፊ መቶ አለቃ ኢብራሂም መሐመድ ስልጠናው ሰፋ ያሉ ህግና መመሪያዎች የተካተቱበት በመሆኑ የተሰጠው ስልጠና ከግዳጅ ጎን ለጎን በማካሄድ ሰራዊቱ በተሰጠው ተልዕኮ ላይ ሰፊ የህግ ግንዛቤና እውቀት እንዲኖረው ለማስቻል ያግዛልም ነው ያሉት። ስልጠናው በክፍለ ጦሮች ውስጥ ያለውን የሙያተኛ እጥረት ለመሙላት እንደሚረዳም አክለው ገልጸዋል። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት መረጃዎች የተከታተላችሁት ነበረ። በያላችሁበት መልካም ጊዜ ይሁንላችሁ።